በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለአጋዕዝተ ዓለም ለቅድስት ሥላሴ ወርሃዊ የመታሰቢያ በዓላቸው እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። ከዚህ በመቀጠል የአጋዕዝተ ዓለም የቅድስት ሥላሴ የምስጋናና የልመና ጸሎት ሰይፈ ሥላሴን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ። በእውነት ልዩ በሆነ ስጦታ ስለተሰጠኝ ጸጋና ቁጥር የሌለውን ቸርነቱንና በረከቱን በእኔ ላይ ላበዛ ለእግዚአብሔር ምስጋና አቀርባለሁ። አቤቱ እምነቴ ባንተ ላይ ነው። አቤቱ ጠብቀኝ እንጂ አትጣለኝ። አንተን ተስፋ የሚያደርጉትን ሁሉ አትጥላቸውምና። አቤቱ ደካማነቴንና ውርደቴን ተመልክተ በደሌንና ኃጢአቴን ይቅር በል። አቤቱ ፈቃድህን እፈጽም ዘንድ በቀናች ጎዳና ምራኝ፣ ፍላጎቴንም አሟላልኝ። አቤቱ ከጠላቶቼና በእኔ ላይ ተንኰል ከሚያስቡ ሁሉ አድነኝ። ሰይጣንና ሰራዊቱንም ሁሉ ከኔ አርቅ። አቤቱ ፍጹም ንስሐን ስጠኝ፣ ኃጢአቴንም አስተስርይልኝ። ዳግም በምትመጣበት ጊዜ ይቅር በለኝ። በጎ ነገር ካልሰሩ በስተቀር የሰራዊት ብዛት ወይም ገንዘብና ልጅ እንደማይጠቅሙ አውቃለሁና። አቤቱ በችግሬ ጊዜ ፈጥነህ አድነኝ። የአብርሃምና የልጆቹንም በረከት በእኔ ላይ አሳድር። አቤቱ በመዓልትና በሌሊት በጠዋትና በማታ ከዕለት እኪት ሰውረኝ። ከአመፀኛና ከተንኰለኛም ሰው አድነኝ። አቤቱ ልቦናዬን ከብዙ ሐሳብ ንጹሕ አድርግልኝ። በቅድስት ጥምቀት ከተጠመቁ ወዳጆች ጻድቃን ጋር አንድ አድርገኝ። አቤቱ በእኔ ላይ ባመጣኸው ነገር ማለት ረሃብ ወይም ጥጋብ፣ ሕይወት ወይም ደዌ፣ ደስታ ወይም ሐዘን በመሳሰሉት ሁሉ አንተን ፈጽሜ አመሰግናለሁ። አቤቱ ፈጣሪ እግዚአብሔር አብ ሆይ ፊትህን ከኔ አትመልስ፣ ቸርነትህንም ከላይ ላይ አታርቅ። አቤቱ አምላኬ ሆይ ከገሃነመ እሳት አድነኝ። አቤቱ ፈቃድህ በቅዱሳኖች ላይ እንደሆነ ሁሉ እናትና አባቴንም ይቅር ትላቸው ዘንድ ፈቃድህ ይሁን፣ ሁሉ ይቻልሃልና። ለጌትነትህ ፍጹም ምስጋና ይገባል። አብ ወልድ መንፈስ ቅዱስ በፍጹም አካሉ ሦስት ሲሆን በባህሪው ግን አንድ አምላክ ነው። ሦስት የብርሃን አምድ በመጠን ወይም በባህሪ ግን አንድ ነው። ሦስት የመባረቅት ብልጭታ፣ ሦስት ነጎድጓድ ነገር ግን አንድ ድምፀ ግርማ የተጠቃለለ። ሦስት የእሳት ባህሪ ነገር ግን አንድ ብርሃን። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው። የሙቀት ባህሪያቸው ግን አንድ ነው።
አብ ነድ ነው፣ ወልድም ነድ ነው፣ መንፈስ ቅዱስ ነድ ነው። የብርሃን ነጸብራቃቸው ግን አንድ ነው። አብ ፍህም ነው፣ ወልድ ፍህም ነው፣ መንፈስ ቅዱስ ፍህም ነው። የግለት ባህሪያቸው ግን አንድ ነው። አብ ነበልባል ነው፣ ወልድ ነበልባል ነው፣ መንፈስ ቅዱስም ነበልባል ነው። ብርሃናቸው ግን አንድ ነው። ለዘላለሙ ፈጽሞ የማይደርቅና የማይጎድል የቸርነታቸው ባህርና የይቅርታቸው ምንጭ አንድ ነው። የገዥነታቸው ሥልጣን አንድ የሆነ ሦስት ልዑላን ገዢዎች ናቸው። የትእዛዛቸው ባህሪ አንድ የሆነ ሦስት ጌቶች ናቸው። ሦስት ገጽ አንድ አመለካከት ባህሪ ናቸው። ሦስት አካል አንድ አምሳል ናቸው። ሦስት ነገሥታት አንድ አገዛዝ። ለመንግሥታቸው የጊዜ ገደብ ወይም ፈረቃ የለውም። ሥልጣናቸውና የጌትነታቸው ክብር አንድ ነው እንጂ። እነሆ በዚህ አብ በሚከብርበት ገንዘብ ወልድ ይከብራል፣ መንፈስ ቅዱስም ይከብራል። ወልድ በሚከብርበት ገንዘብ አብ ይከብራል፣ መንፈስ ቅዱስም ይከብራል። እንዲሁም መንፈስ ቅዱስ በሚከብርበት ገንዘብ አብ ይከብራል፣ ወልድም ይከብራል። በቅዱስ መጽሐፍ ወልድን የሚያከብሩት ሁሉ እንዲሁ አብን ያከብሩታን። ወልድን የሚያከብር ግን የላከው አብን አላከበረውም ተብሎ ተጽፏልና። ሃይማኖት ከእግዚአብሔር አብ ዘንድ ትታሰባለች፣ በወልድ ትዘጋጃለች፣ በመንፈስ ቅዱስ ትጸናለች፣ በቅድስት ሥላሴ እምነት መሠረት ትጸናለች። የቅድስት ሥላሴ እምነት የሃይማኖት መጨረሻ ናት። እሊህን የሥላሴን ሦስትነት የሚክድ የሥላሴ መዓት በላዩ ላይ ይወርድበታል። በሥላሴ የሚያምን ግን ጽኑ የሥላሴ ተስፋ ያገኛል። የሥላሴ እምነት መግቢያ በር ወልድ ውሃድ ብሎ ማመን ነው። በቅዱስ ወንጌል በወልድ ያመነ የዘላለም ሕይወት አለው ተብሎ እንደተጻፈ ወልድን የካደ አብን ወይም መንፈስ ቅዱስን ካደ ማለት ነው። ለዓለም ሁሉ ሕይወት ይሆን ዘንድ አንድነቱ ከሱ የማይለይ አካላዊ ቃሉን በላከ በአብ አምናለሁ። ከአባቱ አንድነት ሳይለይ ዓለምን ሁሉ ለማዳን በተላከ በወልድ አምናለሁ። ዓለምን በመላ የቀድሳት ዘንድ ከአብ በወጣ በወልድ በተገኘ መንፈስ ቅዱስ አምናለሁ። እነሆም እሱ ጰራቅሊጦስ የንጽሕናና የቅድስና መንፈስ ነው። ጰራቅሊጦስ የስጦታ ምንጭ ነው። ጰራቅሊጦስ ተቀርቶ የሚጠጣ የእውቀት መጠጥ ነው። ጰራቅሊጦስ እድፍን የሚያነጻ ውሃን የሚቀድስ ነው። ጰራቅሊጦስ የሃይማኖትን አልጫነት የሚያጣፍጥ የልቦና ጨው ነው። ጰራቅሊጦስ በጨለማ ላሉ የሚያበራ የይቅርታ ብርሃን ነው። ጰራቅሊጦስ በምስጢረ ቁርባን ላይ የሚረብ ጸዓዳ መለኮታዊ ርግብ ነው። ጰራቅሊጦስ የይሁዳ ኮረብቶች በጽዮን አዳራሽ የሚጠጡበት የእሳት ጎርፍ ወይም ፈሳሽ ነው። ድንጋዮችን የሚፈረካክስ የእሳት መዶሻ፣ አሸናፊ የሆነ ለሰማዕታት መመኪያ የተሰበሩትን የሚጠግን ፍጹም የከበረ የአብ የወልድ የባሕሪ ሕይወት ጰራቅሊጦስ መጉደል ወይም መጨመር ሳይኖርበት በሕልውናው አምላክ ነው። ጰራቅሊጦስ እንደ አብና እንደ ወልድ በሰማየ ሰማያት በምድርም ሁሉ ላይ መንግሥቱ የመላ የማይዳሰስ የእሳት ነበልባል፣ የነፍስና የሥጋ ጽን፣ የወርቅ ሐር ግምጃ፣ የቅዱሳን የጌጣቸው ልብስ፣ የጻድቃን የባለሟልነታቸው ራስ ወርቅ፣ የምሥራችን በመያዝ ከኢየሩሳሌም ወደ ፋርስ የተላከ ንስረ ትንቢት ጰራቅሊጦስ በጽዮን አደባባይ በቶማስ ላይ በቅዱሱ ነቢይ ፊት የበራ ሐዲስ ወንጌልን ያስተምር ዘንድ ጳውሎስን የጠቀሱ የሕይወት መብረቅ፣ ሐዋርያትን የወይን ጠጅ ሳይጠጡ ያሰከረ፣ ሐዋርያትን በሀገሩ ሁሉ ቋንቋ ያናገረ፣ ቅድስት ለምትሆን ሦስትነቱ እንሰግድ ዘንድ ያስተምረናል፣ ይመክረናል። ጰራቅሊጦስ ቅድመ ዓለም ለነበረ ፍጹም አንድነቱን ለሱ ስግደት ይገባል። በነቢያት አንደበት የወልድን መምጣት መነገርና በአሸናፊ በእግዚአብሔር ቀኝ ባለ ጌትነቱ ዙፋን ላይ ሳይለይ ወደዚህ ዓለም መላኩን አምናለሁ።
ያለ ዘርአ ብእሲ በቅድስት ድንግል ማርያም ማኅፀን ማደሩን አምናለሁ። ከላይ ሳይጎድል ማኅተመ ድንግልናዋ ሳይለወጥ በማይመረመር ድንቅ ምስጢር ወለደችው። ያለ መጨመር ወይም ያለ መጉደል ሥጋ ከመለኮት ጋር ፍጹም እንደ ተዋሃደ አምናለሁ። ከተሰወሩ የተሰወረ እሱ በሥጋ መገለጹን አምናለሁ። እሱ የቅዱሳን መገኛ ምንጭ ሲሆን እንደ ኃጥአን ጥምቀቱን በውሃ አደረገ። ይህን ሃይማኖት በፍጹም ልቦና ያምኜ በዮርዳኖስ ባሕር ለተገለጠው ሦስትነቱ አመልካለሁ። ቅዱስ ወንጌል እንደተናገረ እንዲህ ሲል ጌታ ኢየሱስ ከተጠመቀ በኋላ ከባሕሩ ወጣ፣ ሰማይም ተከፈተ። በዚህ ጊዜ በነጭ ርግብ አምሳል መንፈስ ቅዱስ ወርዶ በራሱ ላይ ተቀመጠ። እነሆ አብ ስለ ልጁ እንዲህ ሲል መሰከረ፣ ይህ የምወደው ልጄ ነው፣ ስለሆነም እሱ የሚነግራችሁን ስሙት አለ። እንግዲህ የዚህ የሥላሴ የማይከፈል የማይለይ መለኮት እነሆ ተገለጸ። ሥላሴ አንድ ገጽ ነው የሚል የርጉም ሰባሊዮስ ልጆች ይፈሩ ይዋረዱ። ወልድ በደብረ ታቦር ተራራ ላይ መልኩ እንደተለዋወጠና ፊቱም እንደ መብረቅ ብርሃን በበራ ጊዜ ዳግመኛ ይህ ሦስትነት ታወቀ፣ ተረዳ። እነሆ በሁለት መልእክተኞች ነቢያትና በሦስቱ ሰባኪያን ሐዋርያቶች ፊት ልብስ አጣቢ እንደዚህ አድርጎ ሊያነጻው በማይቻል ሁኔታ ልብሱ እንደ መብረቅ ብልጭታ አንጸባርቋልና። በዚያን ጊዜ መንፈስ ቅዱስ በነጭ ርግብ አምሳል ወረደ። አብም የእውነት ምስክር በመሆን ሰዎች እስኪሰሙ ድረስ እርሱን ወልድ አባት ሆይ ልጅህን አክብረው ባለው ጊዜ እንደ ቀድሞው ልጁን አከበረው። ከዚህ በኋላ ቅድመ ዓለም ከኔ ዘንድ ባለ ክብር ዛሬም ክብርህን እመሰክራለሁ የሚል ቃል ከሰማያት መጣ። በዚያም የነበሩ ሰዎች ሰምተው ነጎድጓድ ነው ተባባሉ። መልአክ ነው የተነጋገረው ያሉም አሉ። የሥላሴ አንድ አምላክ መሆን በዚህ ግብር ታወቀ፣ ተረዳ። የኦርቶዶክስ ሃይማኖት ሥርዓት በዚህ የሥላሴ አርአያ ተመሠረተ። ሥላሴ የክርስቲያን ጥንታዊ የሃይማኖታቸው ማረጋገጫ የብርሃን ማኅተም ነው። ሥላሴ ከዘመናት ከአዝማናት በፊት አሉ። ሥላሴ አዳምን በመፍጠራቸው ሦስትነታቸው ታወቀ። ሥላሴ የሰናዖርን ሰዎች ቋንቋ በመለያየታቸው ሦስትነታቸው ታወቀ። ሥላሴ ሦስትነትና አንድነት በአብርሃም ቤት ታወቀ። የሥላሴ ሦስትነታቸው በዮርዳኖስ ታወቀ። የሥላሴ ሦስትነታቸው በታቦር ተራራ ላይ ታወቀ። በዚች በቅድስት ሥላሴ እምነት ልዩ ሦስት የሚሆን እርሱ የቸርነት በሩን ይከፍትልኝ ዘንድ ኃጥእ የምሆን እኔም እማጸናለሁ። ነፍስና ሥጋዬን አደራ አስጠብቃለሁ። የሥላሴ የአዲስ ሥርዓት ዘመን ከመመስረቱ በፊት በብሉይ ዘመነ ሕግ የታወቀ ነው። ስለዚህም ከነቢያት ወገን የፈጠረህና ያጸናህም እሱ አብ ነው ሲሉ የተናገሩ አሉ። ስለ ወልድም ሕፃን ተወለደልን፣ ወልድም ለኩነተ ሥጋ ተሰጠልን በማለት የተናገሩ አሉ። ዳግመኛም ለመንፈስ ቅዱስ መንፈስ ቅዱስ በጽድቅ ጎዳና ይምራኝ ሲሉ የተናገሩ አሉ። እነሆ ይህ የሥላሴ ስም ቅድመ ዓለም እንደነበረና እስከ ዘለዓለም የሚኖር መሆኑ ታወቀ፣ ተረዳ። የአብ ስም ከፀሐይ ፍጥረት በፊት የነበረ ነው። የወልድ ስም ከፀሐይ መገኘት በፊት የነበረ ነው። የመንፈስ ቅዱስ ስም ከፀሐይ ተፈጥሮ በፊት የነበረ ነው። ከፍጥረተ ፀሐይ በፊት ስሙ የነበረ ነው ተብሎ በነቢይ ተነግሯልና። ይህ ግሩም የሆነ የሥላሴ ስም ለታመኑ የሕይወት መታወቂያ ማኅተም ነው፣ ለዝንጎች ግን የጥፋታቸው ቁልፍ። ይህ ግሩም የሆነ የሥላሴ ስም የሕሙማን መፈወሻ፣ የክፉዎች አጋንንት ማባረሪያ ነው። ይህ ግሩም የሆነ የሥላሴ ስም የአስማተኞችን ወይም የጠንቋዮችን ጥበብ የሚያጠፋና የሟርተኞችን መርዝ የሚያረክስ ነው። ይህ ግሩም የሆነ የሥላሴ ስም የበሽተኞች መድኃኒት፣ የሙታን ትንሣኤያቸው ነው። ይህ ግሩም የሆነ የሥላሴ ስም
አሸናፊ የሆኑ የሰማዕታት የገድላቸው ሞገስ፣ የቡሩካን ጻድቃን የጸሎታቸው የመልካም መዓዛ ሽታ ነው። ይህ ግሩም የሆነ ሥላሴ ስም የረከሱትን የሚቀድሳቸው፣ የተዳደፉትን የሚያነጻቸው ነው። ይህን ግሩም የሆነ የሥላሴን ስም እንደ መጎናጸፊያ አጎናጸፈዋለሁ፣ ከዕንቁ እንደተሠራ እንደ ራስ ወርቅም እቀዳጀዋለሁ። በዚህ ግሩም በሆነ ሥላሴ ስም እታመናለሁ፣ በመጎንበስም እሰግድለታለሁ። ለዚህ ግሩም አስፈሪ አስደንጋጭ ለሆነ የሥላሴ ስም በፊቱ ተንበርክኬ በደስታ እሰግዳለሁ። ቅዱሳን ካሉበት ያገባይ ዘንድ በዚህ ግሩም በሚሆን የሥላሴ ስም እማጸናለሁ። ይህችውም ለዘላለም የጽዮን ብርሃን የሚያበራባት ሰማያዊት አዳራሽ ነች። ይቅርታቸውና ሀብተ ረድኤታቸው ይህንን የምንሰማ እንዲሁም በጸሎት አስቡን ካሉን ከእህት ከወንድሞቻችን ጋር ይሁን። ይቅርታቸውና ሀብተ ረድኤታቸው ከሁላችን ጋር ይደርና ስሉስ ቅዱስ ያደረጉት የተአምራታቸው ሥራ ይህ ነው። የሃይማኖትን ሕግ የደነገጉ እሊህ 318ቱ ሊቃነ ጳጳሳት ስለ ሃይማኖት ጉዳይ ከከሃዲው አርዮስ ጋር ክርክር በጀመሩ ጊዜ እነሆ ሥላሴ በአንድነት ክቡራን በሚሆኑ ሊቃውንቶች ስብሰባ መካከል ተገኙ፣ ተቀመጡ። ከዚህ በኋላ ከሃዲው አርዮስ ለ318ቱ ሊቃውንት ወልድ እኮን ቅድመ ዓለም ከአብና ከመንፈስ ቅዱስ ጋር አልነበረም አላቸው። 318ቱም ሊቃውንት ሕግ ተላላፊውንና ከሃዲው አርዮስ ሆይ ስለዚህ ነገር የምንሰጥህን መልስ በጸጥታ አድምጥ አሉት። ወልድስ ያለምንም ጉድለትና ልዩነት ከአብ ከመንፈስ ቅዱስ ጋር አንድ ነው። አብ በሕልውናው አምላክ ሲሆን በደላችን ይቅር ይለን ዘንድ አንድ ወልድ ላከልን። ወልድም በሕልውናው አምላክ ሲሆን ለእኛ እንደ የውሃ በግ ተሰዋልን። ቅዱስ ሥጋውን ክቡር ደሙን ሰጠን። ሥጋው የእውነት መብል፣ ደሙም የሕይወት መጠጥ ነው በእውነት። አርዮስም እሊህ ሊቃውንት ወንድሞቼ ሆይ ትሰሙኝ እንደሆነ ልንገራችሁ አላቸው። ወልድን ከእኛ የነሳው ሥጋ ሩቅ ብእስ ያደረገው ከአብ ቀኝና ከመንፈስ ቅዱስ አንድነት ለይቶታልና። ይህም ከቅድስት ድንግል ማርያም የለበሰው ሥጋ ሐሞት አጠጥቶ ለሞት አደረሰው እንጂ ለሕይወት አልሆነውም። ከሞተም በኋላ ከአብና ከመንፈስ ቅዱስ ጋር ግንኙነት አላደረገም፣ ከነሱ ጋር የመለኮት አንድነት የለውምና አላቸው። 318ቱም ሊቃውንትም አንተ ከሃዲ ከልብህ አድምጥ፣ መጽሐፍ የተናገረው እናመጣልሃለን፣ እናስረዳሃለን። የሰውን ልጅ ሥጋውን ደሙን ካልጠጣችሁ ሕይወት የላችሁም። ዳግመኛም ሥጋዬ የእውነት መብል ነው፣ ደሜም የሕይወት መጠጥ ነው ብሏልና አሉት። አርዮስም 318ቱ ሊቃውንት ሥጋውና ደሙን መቼ ነው የሰጣችሁ? ከመስቀሉ በፊት ነው ወይስ ከስቅለቱ በኋላ? ሥጋውና ደሙን ሊሰጣችሁ የመጣ ከሆነስ በሱ ዙፋን ላይ ማን ተቀመጠ አላቸው። 318ቱ ሊቃውንትም አርዮስ ሆይ ኤጲፋንዮስ በመጽሐፉ ሐሙስ ማታ ለአርባ አጥቢያ በወዳጁ በአልዓዛር ቤት ገብቶ ተቀምጦ በእራት ላይ ሳለ ለወንድሞቹ ለሐዋርያት ህብስቱን በሥጋው ወይኑን በደሙ ለውጦ ሰጣቸው ብሎ የተናገረውን አልሰማህምን አሉት። ቄርሎስም ይህንን ህብስት የበላ ይህንን ጽዋ የጠጣ የዘላለም ሕይወት አለው ብሎ ተናገረ። ነባቤ መለኮት ጎርጎርዮስም ማርያም መለኮትን በማኅፀኗ ተሸከመችው፣ እሱም ሥጋ ለበሰ በማኅፀኗ ተወሰነ ብሏል አሉት። ይህም ሥጋ መለኮት በመዋሃድ አባታችን አዳምን ያዳነ ነው። ዳግመኛም ሳዊሮስ ይህ ሥጋ ከሞተ በኋላ ከሙታን ተለይቶ በመነሳት በኪሩቤል ላይ በአባቱ ቀኝ የተቀመጠ ከእሱም አልተለየም ብሎ ተናገረ። በዚህ ጊዜ ጎስቋላው አርዮስ በመዘበት ወንድሞች ሆይ በቀናች ሃይማኖታችሁ አምኛለሁ አላቸው። ከዚህ በኋላ ሰለስቱ ምዕት ከአንተ እንተባበር ዘንድ ቅዱስ ቁርባን እንስራ ብለው እንደ አቤል መሥዋዕት
የሰመረ መሥዋዕት አዘጋጁ። ይህ አርዮስም ከነሱ ጋር ቅዳሴ ገባ። በቅዳሴው ሥነ ሥርዓት ላይ ከነሱ መካከል አንደኛው ሊቁ ዮሐንስ አፈወርቅ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው በማለት በታላቅ ቃል አሰምቶ ተናገረ። ሌሎችም መንፈስ ቅዱስን ላክልን ሲሉ ተሰጥኦን መለሱ። በዚህ ጊዜ መንፈስ ቅዱስ ከሰማይ ወርዶ በመሠዊያው በቁርባኑ ላይ ተቀመጠ። መንፈስ ቅዱስም የአርዮስን ሕሊና በመረመረ ጊዜ የአርዮስ የሆድ ዕቃው ታወከ። ፈጥኖም ከቤተ መቅደስ ወጣና ወደ መጸዳጃ ክፍል ሄደ። እየተቻኰለም ሲሄድ መንፈስ ቅዱስ በሕፃን አምሳል ቆሞ አገኘውና እንዲህ ሲል ጠየቀው። ሕፃኑ ልጅ ሆይ አንድ ሰው በአፉ አምኖ በልቡ ቢክድ ምን ይሆናል አለው። ሕፃኑ መጽሐፍ አፍም ልብም በአንድነት ይመኑ ያለውን አልሰማህምን አለው። እንዲህም ሲባባሉ የአርዮስ አንጀቱ ወጣ። ከዚህ በኋላ ከሆዱ የወጣው አንጀቱን ለመብላት ውሾች ይጣሉበት ጀመር። ከዚህ በኋላ 3 ምዕት የሆነውን ሁሉ ሰምተው ወደ እሱ መጡ። በመጡም ጊዜ በመጸዳጃው ቦታ ወድቆ ሞቶ አገኙት። እሊያ ውሾችም ሆድ ዕቃውን ለመብላት በሚያገለባብጡበት ጊዜ ከልቡ ውስጥ ወልድ ፍጡር ነው የሚል ቃል ተገኘ። እሊህ ሥላሴ ያለ መለየት በከበረ አንድነት ይህን ታላቅ ተአምር አደረጉ። የኒቅያ ሰዎችም ይህንን ተአምር አይተው ተደነቁ። እስከ ዛሬም ድረስ ይህችን የቀናች ኦርቶዶክሳዊት ሃይማኖት እያስተማሩ ናቸው። ይቅርታቸው ሀብተ ረድኤታቸው ይጠብቀን በእውነት። ዳግመኛም አጋዕዝተ ዓለም ቅድስት ሥላሴ ያደረጉት ተአምር። አንጎት በሚባል ሀገር ብዙ ነጋዴዎች ነበሩ። እሊህ ነጋዴዎች ኢየሩሳሌም ወርደው በሥላሴ ስዕል እነሆ እንዲህ ሲሉ ተማጸኑ። ከሄድንበት አገር ከጥልቅ ባሕር መስጠምና መርዘኛ ከሆነው ከአዞ መበላት ወይም መነከስ ድነን በሰላም ወደ ቤታችን ብንመለስ እነሆ ካተረፍነው ትርፍ ወርቅና ብሩን ግማሽ በግማሽ ለሥላሴ ቤተ ክርስቲያን እንሰጣለን ተባባሉ። ይህንንም ካሉ በኋላ ለንግድ ወደ ቅድስት ኢየሩሳሌም ሄዱ። ወደ መርከቡም በገቡ ጊዜ የባሕሩ ማዕበል ጸጥ አለላቸው። የሰላም ጉዞ ሆነላቸው፣ ተጓዙ። በዚህ ጊዜ ከሀገሩ ሰዎች አንዱ እንዲህ አላቸው፣ ይህ ጥልቅ ባሕር ሳያሰጥማችሁ እንደምን ተሻገራችሁ? ሰውን የሚወጥ አዞውስ እንዴት ሳያገኛችሁ ቀረ? አላቸው። እሊህ ነጋዴዎችም በእምነታችን መሠረት በብዙ ወርቅ የሥላሴን መርከብ ተከራየን፣ የሥላሴን ብፅዓት አደረግን። ወደ ሀገራችንም በሰላምና በድህንነት ብንመለስ ከገንዘባችን ሁሉ እኩሌታውን ለሥላሴ ቤተ ክርስቲያን ብፅዓት አድርገን እንሰጣለን ብለናል አሉት። ከጥቂት ቀን በኋላም እሊህ ነጋዴዎች ወደ ሀገራቸው ለመመለስ በተነሱ ጊዜ ከመካከላቸው አንዱ ነጋዴ ወንድሞቼ ሆይ ተሻግረን እዚህ ለመድረስ አስቀድመን የተናገርነውን አንርሳ፣ በማናውቀው ሀገር ብዙ ወርቅና ብር አትርፈናልና ብፅዓታችን ወይም ስዕለታችን እንዳንተው ሲል አሳሰባቸው። አሁንም ወንድሞቼ ሆይ በእውነት የምነግራችሁን ስሙኝ። እንደ ስዕለታችን ከገንዘባችን ካልሰጠን ዳግመኛ ለንግድ በምንሄድበት ጊዜ እሊህ 3ቱ ሥላሴ ገንዘባችን ሁሉ ያጠፉብናል አላቸው። እነርሱ ግን እኛ 1 ብር እንኳን እንሰጥም፣ አንተ ግን ከፈለክ ስጥ፣ ለራስህም አንተ ራስህ ወቅ። እኛስ ነገርንህ አንሰማም፣ እንዳንተ የዓለም መካሪ አንሻም፣ በሥላሴ ስም ከቶ አልተማጸንም እናሉት። ይህም ነጋዴ ወንድሞቼ ሆይ የተናገራችሁትን ቃል እንዴት ታጥፉታላችሁ? ወይም እኮ ሰይጣን ኃላፊና ጠፊ በሚሆን በገንዘብ ፍቅር አታለላችሁ ይሆን? ይህ በቅድስት ሥላሴ ፍቅር የተጠመደ ነጋዴም ይህን ተናግሮ ዝም አለ። ከዚህ በኋላ ወደ ሀገራቸው ይመለሱ ዘንድ ወደ መርከብ ተመለሱ።
በዚህ ጊዜ ከነፋሱ ኃይል የተነሳ መርከቡ ተነዋወጠ፣ ሊያሰጥማቸውም ተቃረበ። በዚህ ጊዜ መርከቡ ተሰበረና ሰዎቹ በባህር ውስጥ ሰጠሙ። ይህ ታማኝ ነጋዴ ግን ሥላሴ ከባህር ውስጥ አውጥተው ከባህር ዳርቻ አስቀመጡት። ከጣፈጠ አነጋገርህ የተነሳ ታማኝ አገልጋይ ያደረግንህ አሉት። እንግዲህ የአንተን ገንዘብ አንፈልግም፣ እምነትህ ይበቃናል። እነዚህ ከሃዲዎች ጓደኞች ግን በጥልቅ ባህር ውስጥ እንደሰጠሙ ተመልከት፣ አስተውላሉት። እንግዲህ አንተ ወደ ምድረ አንጎት ውረድና የሆነውን ነገር ሁሉ ለዘመዶቻቸውና ለቤተሰቦቻቸው ሁሉ ንገር አሉት። ነጋዴውም እናንተ የሀገር ታላላቅ አባቶች ሆይ እናንተ እነማን ናችሁ? ስማችሁስ ማን ይባላል? አላቸው። እነሱም እኛ ዓለሙን ሁሉ የፈጠረን ሥላሴ እንባላለን አሉት። ይህንንም ቃል ከአብና ከወልድ ከመንፈስ ቅዱስ አንደበት በሰማ ጊዜ ፈጽሞ ደስ አለው። የደረሰበትንም ነገር ሁሉ ነጋዴዎቹም በከንቱ እንደጠፉና እሱ ግን ሥላሴዎችን በማመን እንደዳነ ለአንጎት ሰዎች ነገራቸው። ይህን የሰሙ ሰዎች ሁሉ ስለ ነጋዴዎች የተደረገውን ነገር ሁሉ እጅግ አስደናቂ ነው በማለት አደነቁ። በዚህ ጊዜ ይህ ነጋዴ ብሩንና ወርቁን ሁሉ ለድሆችና ለችግረኞች በሥላሴ ስም መጸወተ። ኃላፊና ጠፊ ከሚሆን ከዚህ ዓለም ድካም እስካረፈ ድረስ በየወሩ በ7 ቀን ይልቁንም በጥርና በሐምሌ ወር የበዓላቸውን መታሰቢያ አብዝቶ ያደርግ ጀመር። ይቅርታቸው ሀብተ ረድኤታቸው ይጠብቀን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የአጋዕዝተ ዓለም የቅድስት ሥላሴ መልካቸውን እናሰማለን። መልክዓ ሥላሴ። አብ ወልድ መንፈስ ቅዱስ ሆይ የፍጥረታትን ሁሉ ስነ ባህሪ ፈጥሮ በበላይነት ለሚገዛ መለኮታዊ ስነ አእምሮ ሰላምታ ይገባል። ስሉስ ቅዱስ ሆይ በተመኘሁ ጊዜ የግብር ሦስትነታችሁን ለማግኘት በተመራምሮ አንድነትን ከሦስትነት ሳልቀላቅል የመለኮት አንድነት በዘላለማዊነት ሕልውና አምናለሁ። አብ ወልድ መንፈስ ቅዱስ ሆይ ከሦስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አብ ወልድ መንፈስ ቅዱስ ሆይ ከሦስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በአንድነት ጸንቶ ለሚኖር የባሕርይ አምላክነታችሁ መለኮታዊ እጅ ከተከለው ተክለ ጽድቅ ፍሬያችሁ ከወይን ዘለላ ቸርነታችሁ ትመግቡኝ ዘንድ ደጅ ጠናለሁ። እኔ አገልጋያችሁ። አብ ወልድ መንፈስ ቅዱስ ሆይ ስነ ጽላሎቱ ከህውረ በረድ ይልቅ ጽሩየ ባሕሪ ለሆነው ለራስ ጸጉራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጸሎት እጅ መንሻችሁ የሆነ ነገሥተ ባህታዊ የባለ ብዙ ገድል ሦስትነታችሁን አስተማረ ሦስቱ የምስጋና ቃል። በተጨማሪም አንድ የኃያላን ጌታ በመባል የአንድነታችሁን ምስጢር በትክክል ተረጋገጠ። አብ ወልድ መንፈስ ቅዱስ ሆይ የነፍስና የሥጋ ግዥ እንደመሆናችሁ አመቻችቶ አቀናብሮ አስተናብሮ ርዕሰ ፍጡራንን ለፈጠረ መለኮታዊ ርዕሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነታችሁን ዘውድ በኢያሱ ራስ ላይ አቀዳጁ በስም 3 በባሕርይ አንድ አምላክ ብሎ በማመን በስማችሁ ቤተ መቅደስ አሳንጿልና። አብ ወልድ መንፈስ ቅዱስ ሆይ የጌትነታችሁ ምስጋና በፍጡር ሁሉ አንደበት የሚነገር ሲሆን ከፍጡራን ሁሉ ዓይን የተሰወረ ለሆነ ስነ ገጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በፍጡራን ሁሉ የበላይ ገዥ ለመሆን ተነሳስቶ ጸላኤ ዲያብሎስ ከባለሟልነታችሁ ወጥቶ ከማኅበረ መላእክት በተለየ ጊዜ በአርአያችሁና በአምሳላችሁ ሰውን ፈጠራችሁ፣ በሱ ቦታ ተካችሁ። ክብር ምስጋና ይግባችሁ ለዘላለሙ።
አብ ወልድ መንፈስ ቅዱስ ሆይ በአመፃው ፍዳ ብዛት ድንጋጼ እስኪይዘው ድረስ አመፀኛውን ለሚመራመሩ ቀራነብታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ነቀዝ ለማያበላሸው የዕንቁ ባህሪ መዛግብቶች ናችሁና ቸርነታችሁ በዚያች ፍርድ በሚሰጥባት ዕለት ገሃነም እሳትን አጥፍቶ የሲኦልን ትላትል አጥቅቶ ነፃ የወጣሁ ያድርገኝ። አብ ወልድ መንፈስ ቅዱስ ሆይ ዓይኖችን ለፈጠሩ አዕይንቶቻችሁ ሰላምታ ይገባል፣ ቅድምናችሁ ጥንት የሌለው ነውና። ስሉስ ቅዱስ ሆይ እሳትን ያለ እሳት የሚያነድ ውሃውን በውሃ የሚያቀዘቅዝ ጥበባችሁ ለውስጣዊ ሰውነቴ ምግብ ለአፋዊ ሰውነቴ ነጭ ሐር ልብስ ይሁነኝ። አብ ወልድ መንፈስ ቅዱስ ሆይ ርዕይ የሚከተለው ምስጢራትን ለሚሰማ የበጎ ጸሎት በር ለሆነ መለኮታዊ አእዛናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሦስትነታችሁ ፀሐይ በያዕቆብ በትሮች ላይ ያበራ፣ ስለሆነም ለአሁኑ የታላቂቱ የጥምቀት ልጆች የቀድሞ የላባ በጎችና የሚጠጡበት የወንዝ ውሃ መልካም ምሳሌ ሆኑ። አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ከመፈጠራቸው በፊት በብርሃንነታቸው ላሉ መላእክታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጭፍሮች ትካዜና ሐዘን ከሆኑ ከዚህ ዓለም ለውጥ ንጉሥ መከራ አድኑኝ። የቅናት እሳት የሚነድበት የሐሜት ትል ነቀዝ የተመላበት የምድር ገሃነም እሱ ነውና። አብ ወልድ መንፈስ ቅዱስ ሆይ የምስጋና መሥዋዕትን ለሚያሻትቱ አእናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጥበባችሁ በጥበቡ የታወቀ ነውና ድሆችንና ችግረኞችን ድንጋይ ጠራቢ አድርጎ ሰማያዊ የነፍሴን ቤት ይሠራልኝ ዘንድ በሕንፃ ወራት የአናጺዎች አለቃ የሚሆን ምጽዋትን ይዘዙልኝ። አብ ወልድ መንፈስ ቅዱስ ሆይ እሳታዊ ነበልባላዊ ለሚሆን ከናፍራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ቸርነት የባሕርያችሁ ነውና ይቅርታ አድርጉልኝ። የተስፋ ጥመኛው ቀዝቃዛ ውሃ እንኳ ማጠጣት ሲገባኝ ይልቁንም ድውዩን ሄጄ የምጎበኝበት እግር እያለኝ ሃይማኖቴ ከምግባር ሕይወቷ ተለይታለችና ቸርነታችሁን ላኩልኝ። አብ ወልድ መንፈስ ቅዱስ ሆይ የሰላም መድረክ ለሆነ መለኮታዊ አፋችሁ ሰላምታ ይገባል። ለተዋህዶ ሃይማኖት ዱር ወይም ገዳም አበባው ጌጡ ናቸው። ስሉስ ቅዱስ ሆይ በአንድ ከተቀረጸ የጣዖት አምልኮት በፍጹም ቸርነታችሁ በሚመጣው ዓለም ገንዘብ ወደ እውነተኛው አምላክ አምልኮት የለውጡልኝ። አብ ወልድ መንፈስ ቅዱስ ሆይ ሥጋዊ አስናን ላይደሉ አስናናችሁ ሰላምታ ይገባል። ለተዋህዶ ሃይማኖት ደመናም ዝናማትም ናችሁ። ስሉስ ቅዱስ ሆይ በመንፈሳዊ ውሳጣዊ ልቦና ውስጥ ሕጋችሁን በሠራችሁ ጊዜ በጨለማ የተከበበች የሲና ሕግ ከአይሁድ ጋር ተወገደች፣ ለሕጋችሁም ቦታዋን ለቀቀች። አብ ወልድ መንፈስ ቅዱስ ሆይ ነገር ሁሉ ከመነገሩ አስቀድሞ በመናገር ላይ ለነበረ አንደበታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ መንበር መንግሥታችሁ ሥጋዊ መንበረ መንግሥትን የሚያስደነግጥ ነው። ሕጋችሁን በተላለፈና ትእዛዛችሁንም ባፈረሰ ጊዜ የሚገባውን የጥፋት ገጽታ የቴዎዳስ ዓይን አየ። ገሊላዊ ይሁዳም የሞት ጎዳናን ተጓዘ። አብ ወልድ መንፈስ ቅዱስ ሆይ የእሳቱን ነበልባል ሰንሰለት ቆራርጦ ጸጥ ለሚያደርግ ቃላችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የታታሪ ነጋዴ ልዩ ገንዘቡ ናችሁና ቅዱሳንን በመንፈስ ቅዱስ ከሚወልድ ችሮታችሁ በንስሐ በተወለዱ ጊዜ ጴጥሮስ የመንግሥተ ሰማይን መክፈቻ ተቀበለ። ምዕመናንን ያሳድድ የነበረ ጳውሎስም የወንጌል መምህር ሆነ። አብ ወልድ መንፈስ ቅዱስ ሆይ
የሕያዋን ፍጥረታት ሁሉ ሕይወት ለሚሆን እስትንፋሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኃጢአት ነውና የነፍሴን ቤተ መቃን በስርየት ደማችሁ እርጩት። የእሳት ደምና የጣዖት አምልኮት እንደማይረባ አስቀድሜ ተመራምሬ ፈትኜዋለሁና። አብ ወልድ መንፈስ ቅዱስ ሆይ ስለ ጥልቅ ንስሐ የተነሳያን ስትያንብዕ ደም አስፈላጊ ለሆነ ጉርያችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነት ባለጸጋ ናችሁና ከባለሟልነታችሁ አታውጡኝ። ከባለሟልነት አውጥታችሁ በቸልታ ከተመለከታችሁኝ ሚካኤል ገስግሶ ሥጋዬን ለማስገኘት ይሆንለታልን? ወይስ ገብርኤል በክንፉ ከንፎ የነፍሴን ሕይወት ሊሰጠኝ ይቻለዋልን? ክህሎቶችስ የእናንተ ብቻ ናቸው እንጂ። አብ ወልድ መንፈስ ቅዱስ ሆይ ክሳድ አዳምን ለፈጠረ መለኮታዊ ክሳዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በቸርነታችሁ ከኃይላችሁ ኃይልን አሳትፉኝና በሥጋዬ ጠፈር ወይም ሰማይ ላይ የአርሳኒዎስ ፀሐይ ገድል ትቆም ዘንድ እዘዙ። ቀድሞ በታች በመሬት ያለ ኢያሱ በላይ ሰማይ ያለ ፀሐይን በቸርነታችሁ ኃይል ሊያቆም ችሏልና። አብ ወልድ መንፈስ ቅዱስ ሆይ የዓለምን መሠረት ለተሸከሙ መታክፍታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የማይነቅዝ የማይለወጥ የኖህ የመርከቡ ዕዳውና ከማየ አይህ ቀዝፋችሁ የወጣችሁት የኖህ አሻጋሪው ዋናተኞች ናችሁ። አቤቱ ሰው አምላክ ሰው ሆኖ በተዋህዶ በዙፋናችሁ ላይ ተቀምጦ ባዩ ጊዜ ሱራፌልና ኪሩቤል ከእግሩ በታች ሰገዱ። በእሱ ፈቃድ እነሱ ተፈጥረዋልና። አብ ወልድ መንፈስ ቅዱስ ሆይ በማዕከላዊነትና በምልአት ከጽንፍ እስከ ጽንፍ ተንሰራፍተው ለሚገኙ እሳታውያን አክናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጠላት የሸነገለውንና የተንኮሉን የቃላት ጦርነት በእኔ ላይ በከፈተ ጊዜ ለመቋቋም እችል ዘንድ የመጋደል መጽሐፈ ሰልፍን አስተምሩኝ። አብ ወልድ መንፈስ ቅዱስ ሆይ መጽሐፍ እንደተናገረ የሰው ዕውቀት የመላእክት አእምሮ ተመራምሮ ለማይደርስበት ቅድመ ዓለም በበትረ ቅድምና ለተጠበጠበ ዘባናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባሕሪ አንድነታችሁ ቅድመ ዓለም የነበረ ዛሬም ያለ ለዘላለም ጸንቶ የሚኖር ነውና በውጭ በአፋ በግዙፍ አካል የሚታየውን ውስጣዊ የሰውነቴን ሕንፃ ከመፍረስ አድናችሁ ለእናንተ ማረፊያ አድርጉት። አብ ወልድ መንፈስ ቅዱስ ሆይ የንጉሣዊ ምክር ከተማ ለሆነው መለኮታዊ እንግዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ መርከብ መልህቅ ናችሁና የጠላት ዲያብሎስ የምቀኝነቱ የተንኮሉ መልአክ ሊያጠፋኝ በተከታተለ ጊዜ አስቀድሞ እስራኤልን ከባህር መስጠም እንዳዳናቸው የቸርነታችሁ ባሕረ ፍቅር የማዳን ኃይሉ በእኔ ላይ ይገለጽ። አብ ወልድ መንፈስ ቅዱስ ሆይ የአገልጋዮቹ የጻድቃን መጠለያ ለሚሆን መለኮታዊ ሕጽናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከልቦናው የምትመነጩ የኢያሱ ፈሳሽ ውኃ ናችሁ። ስለዚህ በሥጋውም በነፍሱም እናንተ አድናችሁ በረድኤት ትጠብቁታላችሁና እንደ አባቱ እንደ አብርሃም ወደ ድንኳን አይመለከትም። በምርኮ ላይ እንደነበረው እንደ ዳንኤልም መስኮቱን ከፍቶ ወደ ኢየሩሳሌም ይመለከት ዘንድ አልፈቀደም። አብ ወልድ መንፈስ ቅዱስ ሆይ አዳምን ለፈጠሩ መለኮታዊ እጆቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ፈጣሪ ገዢ ቸር ጠባቆቼ እናንተ ናችሁና የነቢያት አለቃቸው የእስራኤል መሪያቸው ነቢዩ ሙሴ ኦሪትን ከጻፈ በኋላ የአውሴ መምህር መጽሐፍ ሦስትነታችሁን አስተማረኝ። ወልደ ነጎድጓድ ዮሐንስም የምስጋናችሁን ጎዳና መራኝ አመለከተኝ። አብ ወልድ መንፈስ ቅዱስ ሆይ
የአዳምን ወርች ላጸና መለኮታዊ ወርቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከምድር እስከ ምድር ዳርቻ ጸብን፣ ክርክርን የምታጠፉ እናንተ ናችሁና የተነሳያን ሀብተ ንስሐ በልቦና የመዝገብ አከማቹ። ለመንግሥታችሁም ከዓይን የሚወርደውን የእንባ ግብር አገባ ዘንድ በፍቅራችሁ ሰውን ደስ እንዳሰኝ ፍቅር አንድነትን ስጡኝ። አብ ወልድ መንፈስ ቅዱስ ሆይ የጸላኢ ዲያብሎስ ክርንን ለሰበረ ላደቀቀ ኃይለ ኩርናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ያለ ድካም የቸርነት ገበሬዎች እንደመሆናችሁ መጠን የይቅርታ ዘራችሁን የባሕርያችሁን ፍቅር ስንዴ አድርጋችኋልና ወርሃ ዘርን በማስቀደም ወርሃ ማዕረርን በማስከተል በእርሻችሁ የሰው ልቦና ውስጥ የእውነት አዝመራ ሰመረ አፈራ። አብ ወልድ መንፈስ ቅዱስ ሆይ ሰማይና ምድርን በማይመረመር ሥልጣኑ የሚመጥን የሚከነዳ መለኮታዊ ክንዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ምስኪኑ ድሃው አልዓዛር በነዌ ደጅ ወድቆ እየጋረ እየጣረ ምጽዋት በለመነ ጊዜ እንደተሳለቁበትና የገንዘብ ፍቅር ካታለለው ካረጀው ከባለ ጸጋው የስስት ልብስ ልማድ አላቀው አውልቀው ባማረ በአዲስ የሐር ግምጃ ምጽዋት አስጊጡኝ። አብ ወልድ መንፈስ ቅዱስ ሆይ ዓለምን እንደ እንቁላል በያዘ መለኮታዊ መዳፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ቅድመ ዓለም የነበራችሁ ዛሬም ያላችሁ ለዘላለም በአንድነት በሦስትነት ጸንታችሁ የምትኖሩ እናንተ ብቻ ናችሁና ኤልያስ ከእርሻይ አንዱን ትልም የሚያረካ ዝናምን ለማዝነብ ቢከለክለኝም እንኳ እናንተ ግን በልቦና እርሻ ላይ ሰላም ዝናማችሁን አዝንሙልኝ። አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ላልተለዩ መለኮታዊ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ ባህሪ አድራሻችሁ ንብረቱ የማይጎድልበት ገንዘብ የማያልቅበት ነውና በደሉ ኃጢአቱ ከድህነት ላይ ከጣለው በኋላ የሰውን ልጅ አዳምን ባበለጸጋችሁት ባጸናችሁት ጊዜ የሰማይ መላእክት ካሁን በፊት ያላዩትን ችሮታ አዩ። ስለሆነም መላእክት የሰው አገልጋዮች ተባሉ። አብ ወልድ መንፈስ ቅዱስ ሆይ የወርቅ ልብስ አስፈላጊነታቸው ላይደለ መለኮታዊ ጎኖቻቸው ሰላምታ ይገባል። ስሉስ ቅዱስ ሆይ ዳሩ ግን ባሕርያችሁ በሚያስፈራ በሚያስደነግጥ ልብሰ መብረቅ የተሰወረ ነው እንጂ። አቤቱ መንገድ ጠራጊው መጥምቁ ዮሐንስ በጠረገው የረቂቅ ጎዳና ጌታ ወንጌለ መንግሥታችሁ ጻዲቁ ቆርኔሌዎስ በተጓዘበት ወደ ምጽዋት ጎዳና ይምራኝ። አብ ወልድ መንፈስ ቅዱስ ሆይ የፍጡራንን ሁሉ ሆድ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በጽርሐ አርያም ባለ ዙፋናችሁ ሳላችሁ በዓለሙ ሁሉ ምልዓን ናችሁ። ለሌላው ወገን ምክርን የማያሻው ባሕሪ መለኮታችሁ በላይ በሰማይ ሳለ የምድርን መሠረት ይመረምራል ይቆጣጠራል። የምድርንም መሠረት አምድ ተሸክሞ በላይ በሰማይ ይኖራል። አብ ወልድ መንፈስ ቅዱስ ሆይ የአስተሳሰብ ልዩነት በሌለበት ልቦናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አዳም ከእኛ እንዳንዱ ሆነ ብላችሁ እንደተናገራችሁ መጠን አንዲት ስግደት ይሰገድላችኋል። አቤቱ የመንግሥታችሁ ድምፀ መለኮት በአደባባይ በተሰማ ጊዜ ሰባሊዮስ ሁከት ጸጥ አለ፣ የሞገዱን ማዕበል ጠፋ። አብ ወልድ መንፈስ ቅዱስ ሆይ በሕላዌ አካል ትክክል ለሚሆኑ ኩላያቶቻችሁ ሰላም ላለው። ስሉስ ቅዱስ ሆይ ከእናንተ ከሦስቱ አካላት አንዱ አካል እግዚአብሔር ቃል ይቅርታ ለማድረግ ዓለምን በጎበኘ ጊዜ የአባቶች ተስፋ በድንግል ማርያም ተፈጸመ። የነጻነት ግርማ መስቀልም በቀራንዮ አደባባይ ተተከለ። አብ ወልድ መንፈስ ቅዱስ ሆይ
በበጎ ሐሳቡ በቸርነቱ ለሚታወቀው ሕሊናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከከላውዲዮን ይልቅ የካራንን ምድር የመረጠ አብርሃም የሦስትነታችሁን ትክክለኛ ሦስትነት ከተረዳ በኋላ ከድንኳኑ በስተ ምስራቅ ወይም ባሻገር 3 ሰዎችን ተመለከተ። ከ3 አንዱ ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ተቀበለ። አብ ወልድ መንፈስ ቅዱስ ሆይ ከውስጣዊ ባሕርያችሁ የሚገኝ ቸርነታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድል ትሩፋትን አጎናጽፉኝ። ከድላችሁ ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖትም ከስባር አጽሙ አንዲት ስንጥርስ እንኳ ከልክሎኛልና። አብ ወልድ መንፈስ ቅዱስ ሆይ መታጠቂያው የቸርነት ሰቅ ለሆነ ወገባችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አምላክነታችሁ በለዓም እንደሚያመልክበት ጣዖት ከንቱ ያይደለ የባሕርይ አምላክነት ነው እኮን። አቤቱ የቸርነታችሁ ምልክት ወደ እውነተኛ ውሳኔያችሁ መርቶ ያደርሳልና። በዓለ መሥዋዕቱ አብርሃምና ለመሥዋዕት የቀረበው ይስሐቅ ከመሠዊያው ቦታ ይደርሱ ዘንድ የ3 ቀን ጉዞ ለማድረግ ተዘጋጁ። አብ ወልድ መንፈስ ቅዱስ ሆይ በዓይን ለማይታይ ሕልውናችሁ ተመራምሮ ለማይደረስበት አቆያጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ ብርሃን ነጭ ሐር ግምጃ ሠራተኞች እንደመሆናችሁ ቸርነታችሁ አካሌን የሚሸፍንበት የሰማዕትነት መልበስ ልብስ የለኝምና ይልቁንም ሕፃኑ ቄርቆስ የተጎናጸፈውን መልበስ እሳት በሰውነቴ ላይ ልጎናጸፍ አልቻልኩምና። አብ ወልድ መንፈስ ቅዱስ ሆይ የፍጥረታትን ሁሉ አብራክ ለሚያሰግድ አብራካችሁ ሰላምታ ይገባል። እነርሱም ሰማርን፣ ሰብላኮም ተጨማሪነት ፈጽሞ የማይፈልጉ ናቸው። ስሉስ ቅዱስ ሆይ አቤቱን የአገልጋያችሁን ባለሟል አድርጉኝና እንደ መላእክት አሰልጥኑኝ። ከሰብአዊ ተገዥነትም የገዥነት ሥልጣን አቀዳጁኝ። አብ ወልድ መንፈስ ቅዱስ ሆይ አዳምን ለመጎብኘት በገነት ውስጥ ለተመላለሱ እግሮቻቸው ሰላምታ ይገባል። ስሉስ ቅዱስ ሆይ አዳምና የሔዋን ፈጣሪዎቻቸው እናንተ እንደመሆናችሁ የምርኮኞች ነፃ አውጪ የሆነ ኃይላችሁ የጣዖታትን ሐሰተኝነት አጋለጠ። ሐሰተኝነት የዕዳ ኃጢአትም ስሩ መሠረቱ እነሆ ተነቃቀለ። አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፉ የእግር ተረከዛችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ግብርን የሚያስከፍል የቀራጮች አለቃ የሚሆን ለበደለውም ስለ አንድ ፈንታ 4 እጅ የከፈለ ከገንዘቡ እኩሌታ ከፍሎ ለነዳያን እንደመጸወተ እንደ ዘኪዎስ እድል ፈንታ ቸርነታችሁ ይቅርታን ቸርነትን ያስተምረኝ። አብ ወልድ መንፈስ ቅዱስ ሆይ በአሳአነ መባረክት ለሚራመድ ጫማችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ረቂቅ የሆነ የችሮታ ገንዘባችሁን አታሳጡኝ። እውነተኛ የቸርነታችሁ ገንዘብ ጥሪት ቀማኛ ሽፍታ በቀማይ ጊዜ ስለ እኔ ተግቶ የሚያዝን የሚያለቅስ እንደ አባይ ሰሪን ያለ ደግ ሰው ፈጽሞ አይገኝምና። አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ጋር ያለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ድካም በሌለበት ኃይላችሁ ከባቢሎን ንጉሥ ይልቅ የአንድ ነቢያችሁ ክብር ከፍ ያለ ነው። የልስጥራን ሰዎችም ያልህምት መሥዋዕት እንሰዋላቸው እስከ ማለት ደርሰው ለመረጣችኋቸው ሐዋርያት ሰገዱ። አብ ወልድ መንፈስ ቅዱስ ሆይ ለማይመረመረው አካለ ቆማችሁ ሰላም እላለሁ። ስሉስ ቅዱስ ሆይ ዓለምን ከባሕርያችሁ ብታስገኙ እንጂ በእናንተ ላይ ዓለም የለባችሁም እኮን። አቤቱ ስለ አባታችን አዳም ከእናንተ አንዱ አካላዊ እግዚአብሔር ቃል በለበሰው ሥጋ
የጲላጦስን እንግዳ መከራ በመቀበሉ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም በማለት በአንድነት ትመሰገናላችሁ። አብ ወልድ መንፈስ ቅዱስ ሆይ በመጽሐፍ እንደተነገረው በማንኛውም ጾታ መልክ ልዩነት ለሌለው መልካችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከሃዲ አርዮስ የባሕርይ አንድነታችሁን በከፋፈለ ጊዜ ሰይፈ መዓታችሁ ተበቅሎ ያጠፋው ዘንድ ያለ ሰይፍ በረቂቅ ሰይፋችሁ አንጀቱን በጣጥሶ ይጥለው ዘንድ ተገቢ ሆነ። አብ ወልድ መንፈስ ቅዱስ ሆይ እኔን አገልጋያችሁን ሦስትነታችሁን የሦስትነታችሁ መታመኛ ቦታ ያድርገኝ። ስሉስ ቅዱስ ሆይ የሦስትነታችሁ ብርሃን ከተቀዳጀው ዘንድ መላ ሰውነቴን አንድነታችሁ ሦስትነታችሁ የገለጻችሁበት እዚሁ ዮርዳኖስን ይሆናልና ከዮርዳኖስ ምስክርነት አልሻም። አብ ለልጁ ምስክርነቱን የሰጠበትን የታቦር ተራራንም አልመኝም፣ እኔው ራሴ ደብረ ታቦር ሆኛለሁና። አብ ወልድ መንፈስ ቅዱስ ሆይ ከባሕርያችሁ የተገኘ ባሕርያዊ ልብስ ጥበብ የተጎናጸፋችሁ ናችሁና የንጉሡን ልጅ የኢያሱን ስም በልብሳችሁ መጎናጸፊያ ሰሌዳ ላይ ጻፉ። ስሉስ ቅዱስ ሆይ የምድር ነገሥታት ከነገሱ በኋላ መንፈሳዊ ሐሩር በሆነበት ዘመን ሕይወትን የሚያረካ ማየ ሕይወት የደብረ ብርሃን ቤተ መቅደሱ ሕንፃ ከውስጣዊ ከርሱ ምርጫችሁ ጽድቅን ለተጠሙ ውሃን አመንጭቷልና። አብ ወልድ መንፈስ ቅዱስ ሆይ በ47 ምዕራፍ ለተከፈለ ላቀረብኩት የምስጋና እጅ መንሻ ስለ አንድም ፈንታ እጥፍ በእጥፍ ውለታ የምትከፍሉ ናችሁና ከባሕርይ ገጽታችሁ ደስ የሚያሰይ ፈገግታ የተመላበት ንዋየ ገጽ ስጡኝ። ለቅዱሳን በተዘጋጁ በ10 አህጉር ላይም ሥልጣን ሰጥታችሁ ሹሙኝ። ስሉስ ቅዱስ ሆይ እኔ አገልጋያችሁን ይህንን የሚሰሙትን በጸሎት አስቡን ያሉንን እህት ወንድሞቻችን ከመከራ ሥጋ ከመከራ ነፍስ ጠብቁን ለዘላለሙ አሜን።